እንኳን ለ85ኛው የጀግኖች አርበኞች በዓል አደረሳችሁ። ሚያዝያ 7 ቀን ኢትዮጵያውያን ጀግኖች አርበኞች የፋሽስትን ወረራ የቀለበሱበትና የኢትዮጵያን ሉዓላዊነት ሙሉ በሙሉ ያስከበሩበት በዓል ነው። አርበኝነት ማለት ለሀገር ያለ ዋጋ የሚከፍል ከራስ ወዳድነት የነፃ መስዋዕትነት ነው። ዓላማውም ሀገርንና ሕዝብን ብቻ ማዕከል ያደረገ ነው። ለግል ወይም ለቡድን በተለየ የሚገኝ ነገር የለውም። ለሀገር ከሚገኘው ነፃነት፣ ሉዓላዊነትና ክብር ከሚደርስ የዜጋ ድርሻ በቀር እናትና አባት አርበኞች ከፋሽስት ጋር የተዋጉት ለሀገርና ለወገን ብለው ነው። በግል ጥቅም ለማግኘትማ ከአርበኝነት ይልቅ ባንዳነት አቋራጭ ነበር፣ ግን አላደረጉትም። የአርበኝነት ትግሉ ከሶስት ጠላቶች ጋር የተደረገ ነበር። ከራስ ፍላጎት፣ ከባንዳና ከወራሪ ፋሽስት ጋር። አርበኝነትና የራስን ጥቅም ለሀገር ጥቅም ሲባል መተው ነው። አርበኝነት የግል ክብርን፣ የግል ስልጣንና የግል ጥቅምን መሰዋት ነው። ይህንን ለመቀበል ከጠላት በፊት ራስን ማሸነፍ ይጠይቃል። ባንዳዎች ማለት ራሳቸውን ማሸነፍ ያቃታቸው ናቸው። የግል ጥቅምንና ክብርን ማሸነፍ ሲያቅታቸው የሀገራቸውን ክብርና ጥቅም ይሸጣሉ። ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው። አርበኞች ከባንዳዎች ጋር ታግለዋል። ባንዳዎች በአንድ በኩል ሀገራቸውን ሽጣችሁ አንደኛ በግል ተጠቀሙ ይሏቸዋል። በሌላ በኩል መንገድ እየመሩ ወራሪውን ያመጡባቸዋል። ያም አልሆን ሲላቸው ህዝቡን በሐሰተኛ ወሬ ልቡን ይሰልቡባቸዋል። ዛሬም ሶስቱም ጠላቶች አሉ። መልክና ስም ብቻ ቀይረዋል። በሌላም በኩል ዛሬም በየመስኩ የተሰማሩ ኢትዮጵያውያን አርበኞች አሉ። የኢትዮጵያ ብልጽግና እንዲሳካ ብሔራዊ አርበኞችን ይፈልጋል። የራስ ፍላጎትን፣ ባንዳነትንና ወራሪን እምቢ የሚል አርበኝነት። የኢንዱስትሪ አርበኞች፣ የግብርና አርበኞች፣ የጸጥታ አርበኞች፣ የፖለቲካ አርበኞች፣ የንግድ አርበኞች፣ የዲፕሎማሲ አርበኞች፣ የመንግስት አገልጋይ አርበኞች፣ የሕክምና አርበኞች፣ የትምህርት አርበኞች ወዘተረፈ ያስፈልጉናል። ይህንን በዓል የምናከብረው የየራሳችንን የአርበኝነት ደረጃ በመገምገም ነው። ለኢትዮጵያ ምን ያክል አርበኞች ነን? ዛሬም የግል ፍላጎት የሚያሸንፋቸው ደካሞች አሉ። ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸጥ የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከም የማይሳቀቁ ዛሬም ወራሪዎች አሉ። በአካል ሀገርን ለመውረር ካሰፈሰፉት በተጨማሪ ድህነት፣ ኋላ ቀርነትና ሌብነት የሚባሉ እንደ ሰርዶ ሀገርን ወረው ሽባ የሚያደርጉ ጠላቶች አሉ። ሀገርን ለባንዳ ከሚሸጡ ባንዳዎች እኩል የሀገርን ብሔራዊ ጥቅም ለግል ጥቅማቸው ሲሉ የሚሸጡ ባንዳዎች አሉ። አገልግሎትንና የሕዝብን ሀብት የሚሸቅጡ ባንዳዎች አሉ። ብሔራዊ አርበኝነት ማለት እነዚህን ሶስት ጠላቶች ታግሎ ማሸነፍ ማለት ነው። ዛሬ የምናየው የኢትዮጵያ ለውጥና እድገት ማስመዝገብ የተቻለው ብሔራዊ አርበኞች በየአካባቢው በመኖራቸው ነው። ብሔራዊ አርበኞች ሶስቱን ጠላቶች እያሸነፉ ቢሆንም ገና ሙሉ በሙሉ ድልን አልተቀዳጁም። ድሉ እንደ ሚያዝያ 27 የሚታወጀው ኢትዮጵያ የአፍሪካ የብልጽግና ተምሳሌት ስትሆን ነው። ኢትዮጵያ በዓለም ደረጃ ከሚገኙ ሀያል ሀገሮች አንዷ ስትሆን ነው። ይህንን ድል እውን ለማድረግ ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ በዚህ አጋጣሚ ጥሪ አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዝያ 7 ቀን 2018 ዓ.ም ዶክተር አብይ ጠቅላይ ሚኒስትር ዘኢትዮጵያ